የውጭ ምንዛሬ ተመኑ የአገሪቱን ተጨባጭ የዶላር ገበያ ያሳይም ተብሏል። ለምን ዝርዝሩን ተሰሙታላችሁ። በኢትዮጵያ መሬት ገዝቶ መኖሪያ ቤት መስራትን በተመለከተ አነጋጋሪ መረጃ ተሰምቷል። በዝርዝር የምትሰሙት መረጃችን ነው። ለውጭ የሥራ ስምሪት ኤጀንሲዎች ጥብቅ ማሳሰቢያ ተሰጥቷል። በቀጣይ እርምጃ እንደሚወሰድም ተነግሯል። ዝርዝሩን ይዘኗል፣ የምትሰሙት ይሆናል። በመዲናዋ ከታክሲ ታሪፍ ጋር በተያያዘ ቅሬታ ቀርቧል። ዝርዝሩን የምታዳምጡት ይሆናል። ካናዳ ባስተላለፈችው ክልከላ ምክንያት የህዝብ ቁጥሯ መቀነሱ ተሰምቷል። ከባህር ማዶ የያዝነው መረጃ ነው፣ የምትሰሙት ይሆናል። ሰላም ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 9 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። አሁን ወደ ዝርዝር ጉዳዮች እንለፍ። የኢትዮጵያ ምርት ገበያ የኦፓልና ሌሎች ማዕድናትን ግብይት ለመጀመር ዝግጅቱን ማጠናቀቁ አስታወቀ። የኦፓል ማዕድንን ጨምሮ ሌሎች የማዕድን ምርቶችን ማገበያየት ለመጀመር የሚያስችለውን ዝግጅት ማጠናቀቁን የገለጹት የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳ ምርት ገበያው ግብይትን በማዘመንና በግልጽነት መርሆች በመመራት የሀገሪቱን የንግድ ስርዓት ለማቀላጠፍ ግንባር ቀደም ሚና እየተጫወተ ይገኛል ብለዋል። የኢትዮጵያ ምርት ገበያ ስራ ሲጀምር በሁለት ምርቶች ማለትም በበቆሎና ስንዴ ግብይት መጀመሩን ያስታወሱት ዋና ስራ አስፈጻሚው በሂደት ስራውን በማስፋት በአሁኑ ወቅት ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመሞችን ጨምሮ የሚያገበያያቸው የግብርና ምርት አይነቶች መጠናቸውን ወደ 28 ከፍ ማድረጉን ተናግረዋል። ምርት ገበያው ተወዳዳሪና ተፈላጊ የግብይት መዳረሻ እንዲሆን በርካታ ስራዎች መከናወናቸውን አንስተው በዚህም የምርት ገበያው የበለጠ ውጤታማ እየሆነ ይገኛል ያሉ ሲሆን የኢትዮጵያ ምርት ገበያ አዋጅ ከተሻሻለ በኋላ ተቋሙ ከግብርና ውጪ የሆኑ ማዕድንና የኢንዱስትሪ ምርቶችን ማገበያየት የሚችልበት ኃላፊነት እንደተሰጠው ገልጸዋል። ይህንኑ ተከትሎም የኦፓል ማዕድንን ወደ ገበያ ለማስገባት ከማዕድን ሚኒስቴር ጋር በመጣመር በርካታ ተግባራት መከናወናቸውን የገለጹት ዋና ስራ አስፈጻሚው ከኦፓል በተጨማሪ ሌሎች ማዕድናትን ለማገበያየት የሚያስችል ራሱን የቻለ የግብይት ስርዓት ለመዘርጋት በምርት ገበያው በኩል ሲደረጉ የነበሩ ዝግጅቶች መጠናቀቃቸውንም አስታውቀዋል። በመሆኑም በማዕድን ሚኒስቴር በኩል መጠናቀቅ ያለባቸው ጉዳዮች ሲፈጸሙ የማገበያየት ስራው እንደሚጀመር ዋና ስራ አስፈጻሚው ተናግረዋል። በከፍተኛ ወጪ እየተገነባ ያለው የአዳማ መልካ ጂሎ የፍጥነት መንገድ የገቢና ወጪ ንግድ ያቀላጥፋል ተባለ። የአዲስ አበባ አዳማ አዋሽ ድሬዳዋ ጅቡቲ የፍጥነት የመንገድ ኮሪደር አካል የሆነው የአዳማ አዋሽ ምዕራፍ 1 አዳማ ኪሎ ሜትር 60 የፍጥነት መንገድ ግንባታ ፕሮጀክት አፈጻጸም 47 በመቶ መድረሱን የኢትዮጵያ መንገዶች አስተዳደር አስታውቋል። መንገዱ በ6.6 ቢሊዮን ብር ወጪ እየተገነባ ያለ ሲሆን ለግንባታው ጥቅም ላይ የሚውለው ይህ ከፍተኛ መጠን ያለው ገንዘብም በአፍሪካ ልማት ባንክና በመንግስት የተሸፈነ መሆኑ ተገልጿል። መንገዱ 55 ኪሎ ሜትር ርዝመት ያለው ሲሆን በስካሁኑ የፕሮጀክቱ አፈጻጸም የአፈር ጠረጋና ሙሌት፣ የሰቤዝና ቤዝ ኮርስ፣ ብዛት ያላቸው የመኪናና የእግረኛ መሻገሪያ ድልድዮች፣ ልዩ ልዩ የስትራክቸር እንዲሁም 37 ኪሎ ሜትር የአስፋልት ኮንክሪት ንጣፍ ስራዎች መከናወናቸው ተገልጿል። ኮሪደሩ የኢትዮጵያ የገቢና ወጪ ንግድ ዋና አውታር በመሆኑ ፕሮጀክቱ ሲጠናቀቅ የሀገሪቱን ወጪና ገቢ ንግድ ይበልጥ እንደሚያቀላጥፍ ታምኖበታል። ከዚህ ባሻገር የዚሁ መንገድ ቀጣይ አካል የሆነው የመልካ ጅሎ አዋሽ 67 ኪሎ ሜትር የፍጥነት መንገድ ግንባታውን ለማካሄድ የሚያስችለውን የፋይናንስ ምንጭ ከአፍሪካ ልማት ባንክ ለማግኘት መቻሉ የተጠቆመ ሲሆን በተጨማሪም የመኢሶ ድሬዳዋ 144.5 ኪሎ ሜትር የፍጥነት መንገድ ግንባታ በዚሁ በጀት ዓመት በይፋ መጀመሩ ይታወሳል። ብሔራዊ ባንክ ለባንኮች ያቀረበው የምንዛሬ ጨረታ ውጤት የአገሪቱን ተጨባጭ የዶላር ገበያ የሚያሳይ አይደለም ተባለ። እንደ ብሔራዊ ባንክ መረጃ ከሆነ ለጨረታው የቀረበው አማካይ ዋጋ በ154.44 ብር እና በ154.77 ብር መካከል ነው የሚሉት እውቁ የፋይናንስ ባለሙያ አቶ ሙሼ ሰሙ፣ ነገር ግን ቁጥሩ እውነት ነው ብሎ ለመቀበል የሚቻል አይደለም ሲሉ ገልጸውታል። ባለሙያው እንደሚሉት ብሔራዊ ባንኩ ውጤቱን በጠቅላላ አማካይ ብቻ ማቅረቡ ግልጽነትን የጎደለው አሰራር ነው ያሉት ሲሆን ለትንታኔ አዳጋች የሆነው ስንት ባንኮች እንደተጫረቱ ለምን
ለምን ያህል ዶላር ምን ያህል ተጓዳኝ ዋጋ እንደሰጡ ዝርዝር መረጃ ለመቅረቡ ነው ሲሉም አቶ ሙሼ ቅሬታቸውን ገልጸዋል። በአሁኑ ወቅት በኢትዮጵያ ያለው የውጭ ምንዛሪ ገበያ በሶስት ዋና ጉዳዮች የተመሰረተ ነው ያሉት አቶ ሙሼ የባንኮች ግምታዊ ዋጋ አሰጣጥ ማለትም ባንኮች ዶላር ለማግኘት ሲሉ የሚሰጡት ዋጋ፣ የአስመጪዎችን ከፍተኛ ፍላጎት በገበያው ውስጥ ያለው የዶላር ጥማት እንዲሁም የጥቁር ገበያ ተጽዕኖ በትይዩ ገበያ ያለው የዋጋ ልዩነትና የአቅርቦት እጥረት የመሰሉ እውነቶች ላገናዘበ ሰው አሁን የቀረበው የጨረታ ውጤት በፈገግታ ከማለፍ ውጪ እምነት የሚጣልበት አይደለም ሲሉ አቶ ሙሼ ተናግረዋል። የውጭ ምንዛሪ ተመን በገበያ እንዲወሰን ከተደረገ በኋላ የሚወጡት የጨረታ ውጤቶች ከትይዩ ገበያው ጋር መቀራረብ አለባቸው የሚሉት የኢኮኖሚ ባለሙያዎች አሁን እየታየ ያለው ልዩነትና የመረጃው ዝርዝር አለመገለጽ በፖሊሲ ውጤታማነት ላይ ጥርጣሬን ሊፈጥር የሚችል ነው ብለዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ የደርሱ ያሉትን ለሰዓቱ የተመራረጡ መረጃዎችን እየተከታተላችሁ ትገኛላችሁ። አሁን ደግሞ በዝርዝር ለመመልከት የመረጥነውን ጉዳይ እናደርሳችኋለን። በኢትዮጵያ መሬት ገዝቶ መኖሪያ ቤት መስራትን በተመለከተ ገበያ ሚዲያ ከባለሙያ ጋር ቆይታ አድርጓል። ዝርዝሩን መላኩ ደምሶ ያቀርበዋል። በአሁኑ ወቅት በኢትዮጵያ ውስጥ መሬት ገዝቶ መኖሪያ ቤት መስራት አሳሳቢ ሆኗል ተባለም። በአሁኑ ወቅት ኢትዮጵያ ውስጥ የመሬት ዋጋ በጣም ውድ ከመሆኑ የተነሳ በማንኛውም አይነት ሁኔታ መሬት ገዝተን ቤት መስራት አንችልም ሲሉ በአዲስ አበባ ዩኒቨርሲቲ የሕግ መምህሩ ዶክተር መለሰ ዳምጤ ተናግረዋል። የሕግ መምህሩ ከገበያ ሚዲያ ጋር በነበራቸው ቆይታ የመሬት ዋጋ ምናልባት በጨረታው ትንሽ የመቀነስ አዝማሚያ እያሳየ ቢመስልም የመሬት ዋጋ አሁን ላይ አይቀመስ ሆኗል ብለው ኢትዮጵያ ውስጥ መሬት ርካሽ መሆን አለበት እንጂ ውድ መሆን የለበትም ሲሉ ገልጸዋል። አሁን ያለውን የመሬት ውድነትና ተደራሽነት ከ1990ዎቹ ዓመተ ምህረት ጋር በማነጻጸር የገለጹት ዶክተር መለሰ አሁን ባለው በማንኛውም አይነት ሁኔታ መሬት ገዝቶ ቤት መስራት አይቻልምና አሁን ያሉ ልጆች ምን ሊሆኑ ነው ሲሉ ጠይቀው በተለይም በወር ደሞዝ የሚከፈለው ሰራተኛ 200 ዓመት መስራት አይችልም እንጂ ቢሰራና ቢያጠራቅም እንኳን መሬት ገዝቶ የመኖሪያ ቤት መስራት የሚችልበት ሁኔታ የለምና መሬት እንደዚህ ውድ መሆን የለበትም ሲሉ አስረድተዋል። ኢትዮጵያ ውስጥ የመሬት ዋጋ በጣም ውድ ነው። አሁን ምናልባት ትንሽ በዚህ በጨረታው አይታችሁ እንደሆነ ትንሽ የመቀነስ አዝማሚያ እያሳየ ነው። ግን እንደዛም ሆኖ መሬት ፈጽሞ ያ ዋጋው ነው ብዬ እኔ አላስብም። መሬት ርካሽ ነው መሆን ያለበት እንጂ ኢትዮጵያ ውስጥ መሬት ውድ መሆንም የለበት። ማለት ምንድነው ርካሽ ማለት? አንድ ለምሳሌ ተቀጣሪ የመንግስት ሰራተኛ እንደ ደህና ተከፋይ የሚባል ደሞዝተኛ ሰው መሬትን ገዝቶ ቤትን የመስራት አቅም ሊኖረው ይገባል ብዬ አስባለሁ። ለዛ አካባቢ ሰው ለሆነ ጥሩ ገቢ ላለው ሰው ጥሩ ገቢ ስል ተቀጥሮ ለሚሰራ በመንግስት መስሪያ ቤት አቨሬጅ ደሞዝ ያለው ሰው አፎርድ ሊያደርግ ቆጣቢ የሆነ ሰው አባካኝ ሰው ሳይ ቆጣቢ የሆነ ሰው ሊገዛውና ቤት ሊሰራ የሚያስችለው አይነት ደረጃ እስከሚወርድ ድረስ እኔ የመሬት ዋጋ ውድ ነው። አሁን ባለው በምንም አይነት ሁኔታ መሬትን ገዝተን ቤት መስራት አንችልም። እኔ አሁን ለምሳሌ ቤት አለኝ፣ መሬት አለኝ። ግን ያ ያለኝ ድሮ በማህበር መሬት በሚሰጥበት ጊዜ በ1990ዎቹ መጀመሪያ ላይ በ91 የተደራጀ ማህበር ውስጥ ተደራጅቼ ቤት ሰርቻለሁ። ይሄ እኔ ድሮ ስለተወለድኩ ነው እንጂ ሌላ የተለየ ችሎታ ስላለኝ አይደለም። አሁን የተወለዱ ልጆችስ አሁን ያሉ ልጆች እናንተ ምን ልትሆኑ ነው? እንዲህ አይነት እድል በቃ እስከ ዘላለሙ ርቋችሁ ሊኖር ይገባል ብለህ ታምናለህ? በጣም አግባብ አይደለም። ምክንያቱም አሁን አንተ በምታገኘው ደሞዝ የፈለገ 100 ወይ 200 ዓመት መስራት አትችልም እንጂ ብትሰራና ብታጠራቅም እኮ አትገዛው፣ ውጪ አይገዛም። ስለዚህ ውድ ነው ማለት ነው። ይሄ አፎርደብል አይደለም። ከአንተ ሪች ውጪ ነው። ከአንተ ልደርስበት የማትችለው ነው እና እንደዛ መሆን የለበትም ብዬ ነው የማስበው። በኢትዮጵያ ከመሬት ዋጋ በተጨማሪ የቤት ኪራይም በጣም ውድ መሆኑን ያነሱት የሕግ መምህሩ ኢትዮጵያ ውስጥ ከሚገዛውና ከሚገኘው የመሬትና የመኖሪያ ቤት አገልግሎት ከፍተኛው 30 በመቶ ቢሆን እንኳን ሊያስኬድ ይችላል ብለው የሌሎች ሀገራትን ተሞክሮና የመንግስት ሚና በመጥቀስ በዚህ መልኩ አስረድተዋል። የቤት ኪራይም በጣም ውድ ነው እዚህ ሀገር ከምትገዛው ከምታገኘው እንደው 30% ማክሲመም ቢሄድ ልክ ነው ትላለህ። አሁን ለምሳሌ አንዳንድ ያደጉ ሀገሮች ምንድን ነው የሚያደርጉት? የቤት ደረጃ አላቸው። ሁሉም ሰው ቤት እንዲኖረው
አይደለም የሚፈለገው፣ ግን ተከራይቶ መኖር አለበት። አሁን አንድ የጀርመንን ኤክስፒሪየንስ ልንገር። ቤቶችን ምንድነው ያደረጉት? ወጣት ስትሆን ደረጃ አውጥተዋል። እንዲህ አይነት ቤት ውስጥ ነው መኖር ያለብህ። ስታገባ እንዲህ አይነት ደረጃ ነው። ልጆች ሲኖሩ ደረጃ ከፍ እያለ ይሄዳል። ለዛ ካንተ ደሞዝ ወይም ከባልና ከሚስት ደሞዝ 30% በላይ መሄድ የለበትም። ከሄደ ምንድነው ልዩነቱን? በደረጃ ቤት ስትከራይ ልዩነቱን መንግስት ነው የሚከፍለው። ባይዘው መንግስት ይከፍልልሃል በቃ። ምክንያቱም ከ30% በላይ ደሞዝህን ቤት የሚበላብህ ከሆነ በኑሮ ትጎሳቆላለህ ማለት ነው። በመሆኑም እንዲህ አይነቱን አሰራር መንግስት ኢትዮጵያ ውስጥ ይከተል ወይም ይክፈል እያልኩ አይደለም ያሉት የህግ መምህሩ ዶክተር መለሰ የኢትዮጵያ መንግስት ያንን ሊከፍል የሚያስችል ሀብት የለውም። ሆኖም ግን ቤትን እንኳን መቀነስ ባይችል የመሬት ዋጋ እንዲቀንስ ማድረግ እንደሚችል ገልጸው ኢትዮጵያ ውስጥ የመሬት ችግር ኖሮ ሳይሆን የሊዝ አዋጁም ትክክለኛ አይደለም ሲሉ ተናግረዋል። መንግስት ኢትዮጵያ ውስጥ ይክፈል እያልኩ አይደለም። የኢትዮጵያ መንግስት ያንን ሊከፍል የሚያስችል ሪሶርስ የለውም። ሆኖም ግን ቤትን እንኳን ማርከስ ባይችል፣ ምክንያቱም የማቴሪያል ዋጋ ውድ ስለሆነ መሬትን ማርከስ ይችላል። ኢትዮጵያ ውስጥ የመሬት ችግር ኖሮ አይደለም። አሁንም መንግስት እየቆጠቆጠ በቃ እየቆነጠረ በሚያደርገው ምክንያት ነው። የሊዝ አዋጁም እውነት ለመናገር ትክክለኛ አይደለም። ለሰዎች ተደራሽ ሊያደርግ የሚያስችል አይነት አይደለም እና በዛ ምክንያት መሬት በጣም ውድ ነው። መንግስት ግን የፖሊሲ ለውጥ በማድረግ የመሬትን ዋጋ ማውረድ ይችላል። መሬት ደግሞ ከወረደ የቤት ዋጋም ይረክሳል ብዬ ነው ማስበው። በመሆኑም መንግስት የመሬት ሊዙን ፍትሃዊ በማድረግ የመሬት ዋጋ እንዲቀንስ ማድረግ ስለሚችል በዚህ ላይ መስራት ይጠበቅበታል ሲሉም አሳስበዋል። በህጋዊ የሥራ ስምሪት ሽፋን ህገወጥ የሰዎች ዝውውር ላይ ለሚሳተፉ አካላት ጥብቅ ማሳሰቢያ ተሰጠ። የኢፌዴሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በውጭ ሀገር ሥራ ስምሪት በተሰማሩ ኤጀንሲዎችና አደረጃጀታቸው ላይ የመስክ ምልከታ ማድረጉ ተገልጿል። በዚህም ቋሚ ኮሚቴ በውጭ ሀገር ሥራ ስምሪት ከተሰማሩት መካከል ፊውቸር ኢትዮጵያ የውጭ ሥራ አገናኝ ኤጀንሲዎች ማህበር፣ የኢትዮጵያ ውጭ ሀገር ሥራ ስምሪት ኤጀንሲዎች ፌዴሬሽንና ህብረት ኢትዮጵያ በውጭ ሀገር ሥራ ስምሪት ኤጀንሲዎች ማህበር የአሰራር ስርዓት ሂደት በአካል ተገኝቶ የተመለከተ ሲሆን ከፌዴሬሽኑና ከማህበራት አመራሮች እንዲሁም ኤጀንሲዎች ባለቤቶች ጋርም ተወያይተዋል። የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በውጭ ሀገር ሥራ ስምሪት የዜጎች መብት ደህንነትና ተጠቃሚነት ማረጋገጥ የመንግስት ቀዳሚ አጀንዳ መሆኑን የገለጹ ሲሆን በዘርፉ በህጋዊ የሥራ ስምሪት ሽፋን ህገወጥ የሰዎች ዝውውር የተስተዋለ መሆኑን መረጃዎች እንደሚያመላክቱ ጠቅሷል። አክሎም ሐሰተኛ የስልጠናና ምዘና ሰነድ የሚያቀርቡትን ጨምሮ በህገወጥ ተግባራት ላይ የሚሳተፉ አካላት ከድርጊታቸው በአስቸኳይ እንዲቆጠቡ ሚኒስቴር መስሪያ ቤቱም በእነዚህ አካላት ላይ አስፈላጊውን ህጋዊ እርምጃ እንዲወስድ አሳስበዋል። ሁሉም ከህግ በታች መሆኑን ያመለከቱት ዶክተር ነገሪ ሌንጮ ኤጀንሲዎች ከሚኒስቴር መስሪያ ቤቱ ጋር ህግንና ህጋዊ አሰራርን ብቻ ተከትለው የዜጎችን መብት ደህንነትና ተጠቃሚነትን ለማረጋገጥ ተቀራርበው መስራት እንዳለባቸው አስገንዝበዋል። ኤጀንሲዎች በስራ ላይ ለመቆየትም ሆነ የስራ ፈላጊ ዜጎችን ጥቅም መብትና ደህንነት እንዲጠበቅ ለማስቻል ህጋዊ አሰራርን መሰረት አድርገው ከሚኒስቴር መስሪያ ቤቱ ጋር በመስራት ግዴታቸውን መወጣትና መብታቸውን ማስከበር እንደሚያስፈልግ አሳስበዋል። በመዲናዋ ያሉ የከተማ ታክሲ ተገልጋዮች በተደጋጋሚ ከታሪፍ በላይ እንዲከፍሉ እየተገደዱ መሆኑ ተነገረ። የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ በከተማዋ ከሚቀርቡ የትራንስፖርት አገልግሎት ጋር ከተያያዙ አቤቱታዎች መካከል በምሽትና በጠዋት ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ የሚቀርበው አቤቱታ አብላጫውን ቁጥር እንደሚይዝ አስታውቀዋል። ይህ የዋጋ ጭማሪ ሰዓቱ እየገፋ ሲሄድ እየተጋነነና እየባሰበት እንደሚሄድም ቅሬታ አቅራቢዎቹ ተናግረዋል። በተጨማሪም በሩብ ዓመቱ ከታሪፍ በላይ የጫኑ ከ200 በላይ አሽከርካሪዎች ክስ ተመስርቶባቸዋል ያሉት የመምሪያው የትራፊክ ሙያና የህዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ በ2017 በጀት ዓመት ከ1900 በላይ አሽከርካሪዎች በተመሳሳይ ጥፋት ተከሰው መቀጣታቸውን አስታውሰዋል። በ2018 የመጀመሪያ ሩብ ዓመት የተከሰሱት 200 አሽከርካሪዎች አብዛኞቹ በተሳፋሪ ጥቆማ ቀርቦባቸው ስለመሆኑ ያብራሩት ኃላፊው የትራፊክ መጨናነቅ በሚኖርባቸው የስራ መግቢያና መውጫ ሰዓቶች የደንብ ጥሰት ፈጻሚዎች ቁጥር እንደሚጨምር ተናግረዋል። በተደጋጋሚ ከሚስተዋሉ የደንብ ጥሰቶች መካከል ከተቀመጠው ታሪፍ በላይ ማስከፈል፣ ከተመደቡበት መስመር ውጪ ማሽከርከርና ለጭነት ከተፈቀደው ልክ በላይ ትርፍ መጫን ዋና ዋናዎቹ መሆናቸውንም ገልጸዋል።
በመጨረሻ በዓለም አቀፍ ተማሪዎች ላይ በጣለው ገደብ ምክንያት የካናዳ የህዝብ ቁጥር በከፍተኛ ሁኔታ መቀነሱ ተነገረ። ካናዳ በቅርብ ወራት ውስጥ ከፍተኛ የህዝብ ቁጥር ቅናሽ ማሳየቷ ተገልጿል። ይህ የሆነው የሀገሪቱ መንግስት ወደ ሀገር ውስጥ በሚገቡ ዓለም አቀፍ ተማሪዎች ላይ በወሰደው ጥብቅ የቁጥጥር እርምጃ ምክንያት እንደሆነ ተነግሯል። ይህ የህዝብ ቁጥር መቀነስ ኢኮኖሚዋን በስደተኞች ላይ ጥገኛ ላደረገችው ካናዳ ትልቅ ለውጥ መሆኑም ተመላክቷል። የካናዳ የስታትስቲክስ መስሪያ ቤት ረቡዕ ዕለት ባወጣው መረጃ መሰረት በሶስተኛው ሩብ ዓመት የካናዳ የህዝብ ቁጥር በ0.2 በመቶ ቀንሷል ያለ ሲሆን በዚህም የህዝብ ቁጥሩ በሐምሌ ወር ከነበረበት 41.65 ሚሊዮን ወደ 41.6 ሚሊዮን ዝቅ ማለቱ ተነግሯል። ካናዳ ከዚህ ቀደም የህዝብ ቁጥር ቅናሽ ያሳየችው እንደ አውሮፓውያን አቆጣጠር በ2020 በኮቪድ-19 ወረርሽኝ ወቅት የነበረ ሲሆን የአሁኑ ቅናሽ ግን በካናዳ መንግስት የትምህርት ፍቃድ የሚሰጣቸው ተማሪዎች ቁጥር ለመቀነስ በተወሰደው እርምጃ የመጣ ነው። የካናዳ ሊበራል ፓርቲ በቀድሞው ጠቅላይ ሚኒስትር ጀስቲን ትሩዶ ዘመን ከፍተኛ የፍልሰት መጠንን ሲያበረታታ የቆየ ቢሆንም አሁን ግን የፍልሰቱ መጠን ከአገሪቱ የመሸከም አቅም በላይ መሆኑን በመጥቀስ ፖሊሲውን ቀይሯል። የካናዳ የገንዘብ ሚኒስትር ፍራንሷ ፊሊፕ ሻምፓኝ በቅርቡ በሰጡት መግለጫ ካናዳ ባለፉት ዓመታት ስደተኞችን የመቀበልና አገልግሎት መስጠት ከአቅሟ በላይ ሆኗል ማለታቸው ይታወሳል። የአሁኑ ጠቅላይ ሚኒስትር ማርክ ካርኒ እስከ 2027 መጨረሻ ድረስ ቋሚ ነዋሪ ያልሆኑ ሰዎችን ቁጥር ወደ 500 ዝቅ ለማድረግ ቃል የገቡ ሲሆን ለዚህም ሲባል እንደ አውሮፓውያን አቆጣጠር በ2025 305,900 የነበረውን የዓለም አቀፍ ተማሪዎች የቅበላ አቅም በ2026 ወደ 155,000 ዝቅ ለማድረግ አቅደዋል። ነገር ግን የህዝብ ቁጥር ማስተካከያ በካናዳ ኢኮኖሚ ላይ ትልቅ ተጽዕኖ የሚኖረው ቢሆንም በተቃራኒው ግን የህዝብ ቁጥር መቀነሱ በቤት ኪራይ ገበያ ላይ ያለውን ጫና እንደሚቀንስና በህዝባዊ አገልግሎቶች ላይ የነበረውን መጨናነቅ እንደሚያቃልል ይጠበቃል ሲልም ዘ ጋርዲያን አስነብበዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ175 ብር ከ92 ሳንቲም በመግዛት 179 ብር ከ43 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 224 ብር ከ66 ሳንቲም ተገዝቶ 229 ብር ከ15 ሳንቲም ተሽጧል። አንዱን ዩሮ 199 ብር ከ05 ሳንቲም ተገዝቶ 203 ብር ከ03 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 210 ብር ከ65 ሳንቲም ተገዝቶ 214 ብር ከ86 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 46 ብር ከ01 ሳንቲም ተገዝቶ 46 ብር ከ93 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 45 ብር ከ76 ሳንቲም ተገዝቶ 46 ብር ከ67 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 23 ብር ከ39 ሳንቲም ተገዝቶ 23 ብር ከ85 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የተዘጋጁት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በድጋሚ እየጋበዝን እዚህ ጋር እንሰናበታለን። ሰላም።